ዘመቻ በእንግሊዘኛ ላይ በክረምት በሚለው ዘመቻችን ዛሬ ደግሞ ክፍል 2 ላይ ያለነው ጓድሃብም አለ ነምበር 1 ዘማች አጠጋባችን ያለው ስለዚህ ዛሬ ክፍል 2 ላይ they have common friends እኔ ከሷ ጋር ዛሬ appointment or ቀጠሮ አለኝ ዛሬ ስብሰባ የለንም ትሉኛላችሁ ዛሬ ስብሰባ የለንም ነው ለሁሉም ሀድ ነው የምትጠቀመው ሀድ ኦኬ የምንማረው እዚህ ጋር እንደምታየው ምን ይላል verb to have ክፍል 1 ላይ እንደበራየ ነው verb to be ስለመሆን አወራን አይደለ ነበርኩኝ ነኝ እሆናለሁ አየን በፕሬዘንት በፓስት ኤንድ በፊውቸር አድርገን ማለት ነው ሶ ዛሬም verb to have ልክ እንደዚሁ አለኝ ነበረኝ ይኖረኛልን በሶስቱም መልኩ እናያለን ማለት ነው እሺ በጣም አሪፍ ስለዚህ verb ማለት ነበር ያልነው ባለፈው ግስ በጣም አሪፍ ስለዚህ አንዱ part of ግስ ማለት ነው verb to have የምትባለው ነች ማለት ነው ሶ ከአሁን እንጀምር አለኝ በለኝ እስኪ I have በጣም ጥሩ እስኪ ዛሬ ስብሰባ አለኝ በለኝ I had today a meeting አለኝ I have a meeting today good I have a meeting today እሺ አላት ሲሆንስ she have a meeting today she have እዚህ ጋር ነው ልክ ያለው ነው እሺ አስብ አንተ እናንተስ 49 ዘማቾቻችን ባይ ዘ ወይ አረሳዋችሁም እሺ እሱ አንደኛው ነው there is 49 ዘማቾች እዚህ ጋር ታያላችሁ ቪዲዮን ከዛም በኋላ by the end of the video I will give you homework እሱን homework በቴሌግራም ግሩፓችሁ 5 አድርገን ግሩፕ አድርገናችኋል አይደለ ሶ እዛ ግሩፕ ላይ የገባችሁ በቪዲዮ ሰሚት ታረጋላችሁ homeworkአችሁን አንተንም ጨምሩ ያንተንም ጨምራል ስለዚህ አለኝ I have ነው ልክ ነው have ግን አላት ሲሆን ግን have አይደለም ሌላ ቃል አለ እስኪ ሞክር ሌላ ቃል አለ ከhave ውጪ she had ደግሞ past ነው ሌላ think እናንተ ሞክሩ አላት ለማለት እንደምትሉት አሁን I have a meeting እኔ ስብሰባ አለኝ ነው ልክ ነህ እሷ ስብሰባ አላት ሲሆንስ I don't know you don't know ጥሩ ችግር የለም she has ነው የምትለው has okay ስለዚህ ልካውን ባለፈው verb to be ላይ is are እንዳለው እዚህ ጋር ደግሞ ማን አለ have እና has አለ ሶ ሁለት ኦፕሽን ብቻ ነው ያላችሁ ፕሬዘንት ላይ ስለዚህ እንክፈላቸው አይመስልህም ማን አለን have አለ ሶ has ማለት ነው has አለ ሶ እስኪ አሁን ገምት have ለማን እንስጣት አሁን ትላንትና ያሳየው ኋላ አይደለ እነኚህ I he she it they we እነሱን አስባቸው ነጠላና ፕሉራል ምናምን ያላቸው አሉ አይደለ ሶ ለነማን ነው have የምትለው ለነማን ነው has የምትለውስ ኦኬ have እኔ ብዬ ለምገልጸው ነገር ስለዚህ I have እንችላለን I እዚህ ጋር ተጓ ማለት ነው ኦኬ እሺ ሶ has ላይ ደግሞ ሶ she he ጥሩ he ከዛ ደግሞ it በጣም አሪፍ እሺ ሌላስ ከዛ have ጋር ማን እናስገባ have ጋር ደግሞ we they and ያቺ ሶስት ትርጉም አላት ስለዚህ የነበረው ባለፈው you በጣም አሪፍ ስለዚህ I we they you have ነው የምንለው I have አለኝ they have አላቸው we have አለን you have አለሽ አላችሁ በጣም አሪፍ እሺ she has አላት he has አለው it has አለው በጣም አሪፍ ስለዚህ have እና hasን በዚህ መልኩ ካፈልናቸው so now let's do some examples እሺ ለምሳሌ ስለዚህ ወንበር እያወራን ነው ይባል ይሄ ወንበር 4 እግር ነው ያለው 5 እግር ነው መሰለኝ ያለው 5 እግር አለው በለኝ ስለዚህ ይሄ ወንበር 5 እግር አለው በለኝ this chair have or has እንበል this chair has በጣም አሪፍ five legs good so this chair ስለ አንድ ወንበር እያወራን ስለሆነ has እንጠቀማለን so technically she he it እምላችሁ እኔ እንድታውቁት ነው እንጂ ነጠላ ከሆነ if you are talking about one thing ስለ አንድ ነገር እያወራን ከሆነ has እንላለን ስለራሳችንና ከአንድ ነገር በላይ ከሆነ ደግሞ የምናወራው ነገር ማን ላለን have more than one ከሆነና ስለዚህ ለፕሉራል ነገሮች have እና ለራስህ because I am እኮ ሲንጉላር ነው ግን have ነው የሚጠቀመው what's the difference ምንድናቸው ልዩነቱ I mean አሁን ይሄኛው ላይ ምክንያቱም እዚህ ጋር ለአንድ ነገሮች ብለናልና አንድ ለምን ራስ አይደለ
ሶ አንድ መሆን እኮ ይችላል። ኤግዛክትሊ ኤክሰፕሽን ይባል ነገር አለ። ሁሉም ህግ ላይ እንግሊዝኛ ላይ ኤክሰፕሽን አለ። ለምሳሌ አሁን ሃዝ ለሲንጉላር ነው ብያለሁ፣ ግን አይ ሃዝ አትልም። አይ ሲንጉላር ነው አይደለ? ሶ ይሄ ምን ይባላል? ኤክሰፕሽን። እንደዚህ 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 ግን ከዚህ በስተቀር የሚባል ህግ አለ እንግሊዝኛ ላይ። ኤክሰፕት ከአይ ውጪ ሌሎቹ ሃዝ ነው የሚጠቀሙት፣ አይን ግን ሃቭ ተጠቀሙለት ይባላል ማለት ነው። ሶ ኢትስ አ ሩል፣ ህግ ነው። ስለዚህ ህግ ስለሆነ ግዴታ ፕሉራል ነው የሚሰራው ማለት yes ፕሉራል ነው ብለን አስበን ሳይሆን በቃ ሃቭን ለአይን ሰጣለን ማለት ነው። ክሊር? yes ጥሩ። እሺ one more example ልጨምርልህ። ኦኬ እሺ እነሱ የጋራ ጓደኛ አላቸው። they have common friends. good they have a common friend, they have a mutual friend, both possible። ስለዚህ ለዘይ ማን አልከኝ? ሚቻልን መጠቀም ይችላል። ሚቻልን ኮመንም ልክ ነህ። just giving you another word. they have ለዘይ have አልከኝ ማለት አይደለ? በጣም አሪፍ። ተማሪዎቼ ኤግዛም አላቸው። ተማሪዎቼ okay my students have exams። በጣም አሪፍ። ስለዚህ አሁን ይሄን ስቀይርብም ግራ አልገባህም። my students በቃ ዘይ ናቸው because ብዙ ሰው እያወራው ስለሆነ ማለት ነው። so I hope እናንተም have እና has ገብታችኋል ብዬ አስባለሁ። እሺ let me ask them one question ግን እንዳትመልስ አንተ። እሺ so ምን ትሉኛላችሁ? እሺ ከሷ ጋር ዛሬ ቀጠሮ አለኝ። ከሷ ጋር ዛሬ ቀጠሮ አለኝ። በሃቭ ነው በሃዝ ነው? እኔ ከሷ ጋር ዛሬ ቀጠሮ አለኝ ስትሉ ማለት ነው። እሺ ሞክሩ ጋይስ። ካልሞከራችሁ ጀስት ዝም ብሎ ኮንሱም ማድረግ ብቻ ፖይንት የለውም። እሺ አሁን ሃብ ከዛማቾቹ እንዳለ ትንሽ ቤኔፊት አለው አይደለ? ምክንያቱም ዳይሬክትሊ እየተማረ ነው፣ እንዲህ በልግ ያልኩት ነው እያስባልኩት ነው። ሰው እንደዛ ነው መሆን ያለባችሁ እናንተም። እሺ ኢቨን ዶ ዩር ቢሃይንድ ዘ ካሜራ ወይ ደግሞ ቢሃይንድ ዩር ፎን ቢሃይንድ ዘ ቲቪ ብትሆኑ ግን መሞከር አለባችሁ። ስለዚህ እሺ አንተ ሞክርልኝ እስኪ። እኔ ከሷ ጋር ዛሬ አፖይንትመንት ኦር ቀጠሮ አለኝ። I have appointment with her today። በጣም አሪፍ። አንድ ቃል ብቻ an appointment እሷ ጋር ብቻ ችግር አለብኝ። I have an appointment with her today። በጣም አሪፍ። ሰው have አለን ማለት ነው። ግልጽ ነው። yes በጣም አሪፍ። እሺ እዚህቹ ጋር የለኝም የላትም ስናስደርገውስ እዚህ ጋርም ሁለት ቃል ነው የምሰጥህ። ለምሳሌ I have አለኝ ነው። yes የለኝም ሲሆንስ? I don't have ጥሩ። ስለዚህ don't have። እሺ she has አላት ነው። የላትም yes she don't have። እሺ እዚህ ጋር have ብለን ቢሆን ኖሮ ልክ ይሆን ነበረ፣ ግን እዚህ ጋር ይለያያል። okay አይደለ? so that means እዚህ ጋርም ይለያያል ማለት ነው። so ሌላ ቃል let me guess she doesn't have። በጣም አሪፍ። አሁን you're catching up አይደለ? እሺ ስለዚህ ልክ እዛ ጋር ለሃቭ አይ ዊ ዘይ ዩ እንዳልነው ለዶንት ሃቭ ራሱን ነው የምናመጣው። አይ ዶንት ሃቭ፣ ዘይ ዶንት ሃቭ፣ ዊ ዶንት ሃቭ፣ ዩ ዶንት ሃቭ። ኦኬ ራሱን በቃ ሃቭ ሊያረግናቸው እንጠቀሙ እዚህኛው ላይ ፕሉራል ላይ ለሆኑ ማለት ነው። yes ሃቭ ላልናቸው እዚህ ጋር ደግሞ ዶንት ሃቭ እንላለን። ኦኬ ለና ማስኪ ንገረኝ። አይ they we you። በጣም አሪፍ። እሺ ዳዝንት ሃቭ ደግሞ ለና ማናድርገው? it she he ሶስቱ ማለት ናቸው። ስለዚህ ሲንጉላር ከሆነ doesn't have። ፕሉራል እና አይ ከሆነ ደግሞ don't have ትላለህ ማለት ነው። ግልጽ ነው? I understand። እሺ ሶ ምን ትለኛለህ መሰለክ? እሷ ጓደኛ የላትም። she doesn't have a friend። በጣም አሪፍ። እኔ ደግሞ ጓደኛ የለኝም በለኝ እስኪ። I don't have a friend። ለአንተ I don't have ይሆናል፣ ለእሷ ደግሞ she doesn't have ይሆናል። good አንተ ግልጽ ሆኖልሃል ሳስበው። እናንተ ልጠይቃችሁ እሺ። I really hope you're participating ልክ እንደ ሀብ እየሆናችሁ ነው ብዬ አስባለሁ። ግን እስኪ ደግሞ ዳይሬክትሊ እነሱን ጠይቃቸው። አንተ ደግሞ ትንሽ ቆይተህ ትመልስልኛለህ። ምን ትሉኛላችሁ? ዛሬ ስብሰባ የለንም ትሉኛላችሁ። ዛሬ ስብሰባ የለንም። እስኪ ዛሬ ስብሰባ የለንም ስትሉ don't have እና doesn't have አላችሁ አይደለ? so ለኛ ማን ነው የሚሆነው? we don't have a meeting today። ዛሬ ስብሰባ የለንም። በጣም አሪፍ። እሺ ይሄ ወንበር እግር የለውም። this chair doesn't have legs። good a legs ሳይሆን a leg ብቻ። okay እግሮች እግሮች ከሆነ ደግሞ ኤንተው this chair doesn't have legs። this chair doesn't have a leg።
እሺ እንደዛ እግር የለውም ይሆናል። እግሮች የለውም ሲሆን ደግሞ ኤን ትተክ ሌግስ ትለዋለህ። ለምሳሌ ኤ እና ኤስ አንድ ላይ አይሄድም። ኤ ለሲንጉላር ነው ዋን ማለት ነው ኤ። ስለዚህ ኤ ሌግስ ስትል አንድ እግሮች እያልክ ነው። ዩ ሲ ሶ ኤ ዋን ማለት ነው። ለዛ ነው ስለዚህ ሌግ አንዱ ላይ ነው ማጠር የሚችለው። ስለዚህ አንዱ ከገባ ካበዛውትኝ ኤ መጥፋት አለበት። ኤ ካለ ደግሞ ኤስ መጥፋት አለበት። በጣም አሪፍ። እሺ ስለዚህ ፕሬዘንት ላይ ሃቭ እና ሃዝ ከዛ ደግሞ ዳዝንት ሃቭ እና ዶንት ሃቭ አየን ማለት ነው። ክሊር ነው። ለእናንተም ክሊር ነው ብዬ አስባለሁ። ወደ ፓስት ነው የምንሄደው አሁን። ስላለፈ ነገር ደግሞ የምንለው ነበረኝ አይደለ? ነበረኝ፣ ነበራት፣ ነበራቸው ደግሞ ሃው ዱ ዊ ሴ ኢት ቢለው እናያለን ማለት ነው። እሺ ሶ ፕሬዘንት ላይ ሃቭ እና ሃዝ አልን። አሁን we're gonna go to the past. ፓስት ላይ እንደቀደሙ ሁለት ምናምን ኦፕሽን የለህም፣ አንድ ኦፕሽን ብቻ ነው ያለህ። ለምሳሌ ብዙ ጓደኞች ነበሩኝ በለኝ እስኪ። I had a lot of friends. ስለዚህ ጋር ማን ነው ቨርባችን? had. በጣም አሪፍ። ስለዚህ here the verb is had. ቅድም have እና has ነበሩ። አሁን ደግሞ had አደረግነው። ፕሬዘንት የሆነው ላይ ማለት ነው። ፕሬዘንት የነበረው have እና has ነው። ፓስቱ ደግሞ had ሆነ። so had አንድ ብቻ ስለሆነ ለሁሉም ይሆናል። ነበራት ቢሆንም ሺ had ነው። ነበረኝ ቢሆንም አይ had ነው። ነበረውም ቢሆን ሂ had ነው። ለሁሉም had ነው የምትጠቀመው። ስለዚህ had ለፖዚቲቭ ለሆነ ነገር ኔጌቲቭ ሲሆን ይቀየራል ወይስ? ኔጌቲቭ ሲሆን ይቀየራል። ቅድም ዳዝንት እንዳልነው ሌላ ቃል እናመጣለን። እዚህ ጋር ግን ራሱ ብቻ ነው ያልኩ። ቅድም have እና has ብለን እንደዚህ ካፍለነው አልነበረ? እንደዚህ የሚባል ነገር የለም ፓስት ላይ። ለሁሉም ነው፣ ለአይም ለዛይም። ስለዚህ ያቀለለልን ማለት ነው። በጣም ቀለለልን ማለት ነው። ስለዚህ ነበረኝ በለኝ እስኪ። I had ነበረኝ። ነበራት she had ነበረን we had አሁን አንተን ኤግዛምፕል የምትሰራልኝ በሶስቱም I had አለክ፣ she had አለ፣ we had አለክ። go ahead መጨረስ ነው ይሄን አረፍተ ነገር። this is not complete። ምንድነው የነበረክ፣ ምንድነው የነበራት፣ ምንድነው የነበራችሁ፣ የነበረን። እናንተ ሞክሩ እሺ። I had ከዛ she had ከዛ we had ይሄንን ሴንቴንስ ኮምፕሊት አድርጉልሽ። በጣም ቀላል ነው። እሺ ስለዚህ ልጨርሳቸው ማለት ነው። yes please I had a girlfriend. አሁን የለህም፣ ያሳዝናል። I had a girlfriend. እሺ she had a new home. እሺ a new home ሃውስ እናርጋት። ሆም ለምን መሰለክ? ሆም is a feeling። ለምሳሌ አሁን ቤተሰብ my family is my home ካልኩኝ ቤተሰቦቼ የኔ ቤቴ ናቸው። ላይክ ፊሊንግ የሚሰጡኝ ፊሊንግ አለ አይደለ? ማቴሪያሉ ሃውስ ይባላል። ሶ እሷ ቤት አዲስ ቤት ነበራት አይደለ? ሶ ቤት የምትሏን በሃውስ እንተካት። ሶ she had a new house. በጣም አሪፍ። እሺ we had እኛስ ምን ነበረ? we had a family. አሁን የሉንም። የሚያሳዝኑ ኤግዛምፕል ነው የሚሰጠኝ። እንግዲህ እናንተ ሆፕፉሊ ቤተር የሆነ ሃፒ የሆነ ትሰጡኛላችሁ ብዬ አስባለሁ። ስለዚህ I had a girlfriend, she had a new house, we had a family. so ፓስት ላይ ቀላል ነው፣ በቃ had ነው አይደለ? so ቺን ሴንቴንስ ራሷን ኔጌቲቭ እናርጋት እስኪ። ገርልፍሬንድ አልነበረኝም፣ እሷ አዲስ ቤት አልነበራትም። እዚሁ ላይ ነው ኔጌቲቭ መሆን የሚችለው። no you change words ትቀይራቸዋለህ ቃላቶችን። ግን በዚሁ ሴንቴንስ እንሞክር ነው። ገርልፍሬንድ አልነበረኝም በለኝ እስኪ። I hadn't a girlfriend. አሁን ቅድም ለሃቭ እና ለሃዝ ዶንት እና ዳዝንት አልከኝ አይደለ? እንደዚህ አይነት ቃል አምጣልኝ እስኪ። አሁን ልክ እንደ ዱ እንደ ዳዝ የነሱ ፓስት ማን ነው? ሌላ ቦታ መሄድ አለብኝ ማለት ነው። so I wasn't ዱ እና ዳዝ ጋር ሂድ። የዱ ፓስት ማን ነው? I didn't a girlfriend. ትንሽ አሁንም I didn't። አሁን ቅድም ምንድን ነው ያልከኝ? doesn't have. I didn't have a girlfriend. I didn't have a girlfriend. እኔ ገርልፍሬንድ አልነበረኝም። I didn't have a girlfriend. so ኔጌቲቭ ላይ በቃ አንድ ኦፕሽን ያለክ። so አልነበራትም ሲሆን she didn't have። አልነበረኝም I didn't have። አልነበረንም we didn't have። ለሁሉም we didn't have ማለት ነው። I hope ቀላል ነው ብዬ አስባለሁ። maybe present ላይ didn't have አይደለም። what
I didn't had no ስልኬ ግን እየጠራ ነው እዚያ ቁጭ ብዬ እሺ I didn't have a girlfriend አልከኝ so እነኝንም ቀጥላቸው እሷ አዲስ ቤት አልነበራትም She didn't have a new house እሺ እኛ ፋሚሊ አልነበረንም We didn't have a family በጣም አሪፍ ስለዚህ ልክ ፓስት ላይ ስትመጡ ማለት ነው it's very simple ለፖዚቲቭም had ነው ያላችሁ ለኔጌቲቭ ደግሞ didn't have ብቻ ነው ያላችሁ እሺ so ወደ ፊውቸር እንሂድ ትንሽ ግን ግልጽ ብታደርጊልኝ እዚህ ጋር ምክንያቱም like አሁን እዚህ ጋር had አይደለ yes so እንዴት didn't መጣ didn't መጣ I mean like እዚህ ጋር አሁን ሴም ነገር አሁን ለምሳሌ was ብሎ wasn't ሊሆን ይችላል ወደ ኔጌቲቭ ሲመጣ ግን ደግሞ had እና didn't ምን አገናኛቸው በጣም አሪፍ verb to do ደግሞ ቀጣይ የምናየው ነው ግን ከዚህ ኤክስፕሌን አድርግልህ verb to do helping verb ይባላል helping verb ማለት ግሶችን ኔጌቲቭ ለማድረግ የምንጠቀምበት ኩዌስችን ለማድረግ ለምሳሌ አሁን ቦይፍሬንድ አለሽ በለኝ እስኪ Do you have a boyfriend? Exactly so you say do እንጂ have you a boyfriend አላልከኝም ዱን ተጠቀምካት ለጥያቄ ስለዚህ do does did ሜን ስራቸው ምን ማድረግ ነው ጥያቄ ለማድረግ ኔጌቲቭ ለማድረግ አሁን ዱን እዚህ ጋር ብቻ ለምታያት by the way ለምሳሌ ሽሮ አልወድም በለኝ እስኪ I don't like ሽሮ አይደለ I don't like ሽሮ እንጂ I not like አላልከኝም አሁንም አንተ ተጠቀምክ don't ተጠቀምክ አይደለ ስራ አልሄድኩኝም ዛሬ I didn't go to work እንጂ I not go to work አላልከኝም so እነኚህ do does did ምን ተጠቅመናል ኔጌቲቭ ለማድረግ question ለማድረግ ሴንቴንስ ላይ የገቡ በዚህ ወይ ይጫወታሉ ማለት ነው helping verb እንላቸዋለን helping verb ነው ተብሎ verb to be ላይ የነበረው ወደ to do ላይ yes to do ላይ ደግሞ በደንብ ኤክስፕሌን አደርግልሃለሁ for now ግን have ጋር የገቡበት ምክንያት ምንድነው verb to doዎች እንደ helping verb ስለሚያገለግሉ ነው ኔጌቲቭ ያደርጉልናል question ያደርጉልናል because I haven't ደግሞ ሌላ ትርጉም አለው በኋላ የምንማረው ነው እሱ ደግሞ ለምሳሌ I haven't ስትል ይሄን ነገር አላደረኩትም ነው ለምሳሌ I haven't eaten lunch ምሳ አልበላሁም ነው እንጂ I haven't የለኝም ማለት አይደለም አይሆንም እንደዛ ግራመር ላይ ብዙ ህጎች ስላሉ ግን እናያቸዋለን ሁሉንም ግን ክሊር ሆኖልኛል I mean helping verb አልመሰሉኝም ነበርና so እንዴት እንደመጣ አሁን ገብቶኛል good nice so I didn't have a girlfriend I didn't have a girlfriend አልነበረኝ I had a girlfriend okay በጣም አሪፍ so future ላይም ልክ እንደ past አንድ ብቻ ነው ያላችሁ okay future ላይ አሁን ስለመቼ ነው የምናወራው ስለ future okay so future ላይ you will say ለምሳሌ እሺ girlfriend ይኖረኛል በለኝ እስኪ I will have a girlfriend በጣም አሪፍ ስለዚህ future ኢንዲኬተራችን ሁሌ will ነች አይደል ስለዚህ will have is the future verb to have yes verb to have ለሁሉም I will have ይኖረኛል she will have ይኖራታል they will have ይኖራቸዋል ለሁሉም will have ተጠቀማላችሁ ማለት ነው will have ነው የሚሆነው yes መሀል ላይ የሚገባው ማለት ነው ለሁሉም for all you will say will have okay እሺ ለምሳሌ ነገ ስብሰባ ይኖረናል tomorrow we will have a meeting good we will have a meeting ነገ ስብሰባ ይኖረናል okay tomorrow ለምን አስቀደምኩት አሁን ራሱ ግራ ገብቶኝ ትችላለህ no problem ኋላም ላይ መምጣት ይችላል no problem tomorrow we will have a meeting we will have a meeting tomorrow no problem ትችላለህ okay ችግር የለም ከፊት ለፊት ከመጣች ብቻ በኮማ ለያት okay tomorrow ብለህ ኮማ ስታወራ ራሱ አያህ tomorrow ብለህ ፖዝ አደረግክ አይደለ tomorrow we will have a meeting ግን at the last part አድርገህ እስኪ በላት we will have a meeting tomorrow so we will have a meeting tomorrow ፖዝ አታረግም አንድ ላይ ነው የምታነበው ፊት ለፊት ሳመጣ ግን tomorrow we will have a meeting ፖዝ አደረግክ ማለት እቺ ኮማ ፖዝ ነች ጽሁፍ ላይ ፖዝ I mean ጽሁፍ ላይ ኮማ ንግግር ላይ ፖዝ ማለት ነው I got it እሺ so ለሁሉም will have ኔጌቲቭ ስናደርገው ለምሳሌ ነገ ስብሰባ አይኖረንም we didn't have እሱ አልነበረንም አይኖረንም እዚህ ጋር እራሱን ተጠቀመው will በራሱ helping verb ነው okay ነገ አይኖረንም will ነው okay use will እራሱን will ተጠቀመው tomorrow we will not yes tomorrow we will not a meeting ዋናውን ረሳው tomorrow we will not a meeting
have ዋናው have ነው have መኖር አለበት ማለት yes okay because have ከሌለ don't ለብቻው it doesn't make sense didn't ለብቻው make sense አያደርግም will not ለብቻው sense የለውም አይኖረንም መኖር have ነች have ከሌለች ኔጌቲቭክ senseless ነው የሚሆነው okay ስለዚህ sense የሚሰጠው ነገር like will ሆኖ not have መኖር አለበት yes ስለዚህ let me try እሺ so tomorrow we will not have a meeting yes ነገ ስብሰባ አይኖረንም tomorrow we won't ብላን ብልኝ እስኪች won't okay pronounce ይደረግ ነው won't የሚመጣው won't sound won't we won't have a meeting okay tomorrow won't have a meeting we ጨምራት we won't okay tomorrow we won't have a meeting yes excellent we will not come till tomorrow we won't have a meeting አይኖረንም tomorrow we won't have a meeting yes won't will not ታጠር አይደለ will not come till won't ትላለህ won't yes I like it awesome ስለዚህ ማን ነው እዚህ ጋር ሰመራይዝ እናርጋት have አይደለ yes let's summarize it በሶስት እንክፈላቸው መጀመሪያ አይደለ yes present past and future አይደለ እናንተም ሰመራይዝ አድርጉ አብራችሁን እሺ because I will give you a homework እናንተ ዘመቻ ላይ ያልተካተታችሁ ብትሆኑም 49 ሰዎች ውጪ ያላችሁም ሰዎች ማለት ነው በደንብ ይሄን ነገር ተከታተሉ make videos do the homeworks by yourselves እሺ take it seriously ስለዚህ ከፕሬዘንት እንጀምር ፕሬዘንት ላይ ማንን አየን so have has present positive ላይ ማለት positive ላይ ኔጌቲቭ ሲሆንስ ምን አለ don't have doesn't have በጣም አሪፍ don't እና doesn't ከዛ በኋላ have አለ አጠገባቸው ሁለቱም yes good past ላይ ምን አየን past ላይ positive ላይ የመጀመሪያው ላይ so don't have የነበረውን past ላይ አይደለ አዎ አለኝ I have ነበረኝ had I had በጣም አሪፍ አልነበረኝም I don't have የለኝም okay past ሲሆን didn't have I didn't have I'm sorry ችግር የለም ጠይቃለሁ እሺ አሁን ይሄን ይጋገት መልስ ድጋና ጠይቃቸው ጥያቄዎች future ይኖረኛል will have yes አይኖረኝም አሳጥሬ ነገርኩ እንዴ ነበር will not have won't have ስለዚህ አሁን አንድ ሴንቴንስ ነው የምንሰራው በእነኚህ ሁሉ ማለት ነው እሺ okay one sentence በሁሉም ጠይቃለሁ okay እሺ ስብሰባ አለኝ በለኝ I have a meeting ስብሰባ አላት she has a meeting በጣም አሪፍ ስብሰባ የለኝም I don't have a meeting ስብሰባ የላትም she doesn't have a meeting በጣም አሪፍ ስብሰባ ነበረኝ I had a meeting ስብሰባ አልነበረኝም I didn't have a meeting በጣም አሪፍ ስብሰባ ይኖረኛል I will have a meeting ስብሰባ አይኖረኝም I won't have a meeting I will not have a meeting yes I awesome. did it so እናንተም I hope በደንብ ሰጣችኋል ይሄ በቃ አሁን ያሰመርኩት ነገር እንዳለ ባንንም ጠየቅኩ አይደለ so አለኝ ነበረኝ አላት የላትም ነበራት አልነበራትም everything በዚች ቴብል እንጠየቅኩት so እቺን የተማራችሁት አሁን maybe it might have taken 25 minutes or 27 minutes ግን በቃ this is it ይሄን ከያዛችሁ እና አሁን ስጠይቀው የነበረው ከመለሳችሁ ይዛችሁታል ማለት ነው ዋው አንተ ይዘሃል በቃ by the way እዚህኛው ላይ የምታስረጅበት መንገድ እንዴት ነው ማለት ከዚህ በፊት እንትን ብለነዋልና ሁሉም ባንዴ የተማርንበት ሞመንት ስለነበረ ለማያዝ አሁን የኛው ብቻ ዛሬ የተማርነው አሁን ላይ ከትላንቱ ዛሬ አለኝ የሚለው ነገር ላይ እና ሰው በደንብ ነው ክሊር የሆነልኝ እስከ ፊውቸር ድረስ ከፕሬዘንት ከፓስት ደግሞ በተለይ ደግሞ ፓስቱ ላይ በጣም ነው የሚቀለው በጣም ቀላል አንድ ብቻ ነች ፊውቸርም እንደዛው ፊውቸርም አንድ መሆኑና ሰው በደንብ ግልጽ ሆኖልኛል ቴንክ ዩ በጣም that's good homework ላይ እንገናኛለን ነው በደንብ እንፈታተሻለን ዛሬ thank you so you guys I hope በደንብ ገብታችኋል አሁን ደግሞ homeworkአችሁን ሰጥባችሁ ታይም ነው ማለት ነው ይሄ በደንብ ገብታችኋል ብዬ አስባለሁ አምሽራ ተሳፍሩኝም 50 በጣም ቀላል ነው yes አንደኛው ዘማች አያሳፍሩኝ ፓርትነሮች የሚያሳፍሩኝ yes ስለዚህ ምን ታረጋላችሁ መሰላችሁ እቺን ቴብል ተወስዱና እቺን ቴብል have has don't have doesn't have had didn't have will have won't have በሚል በእነኚህ ሁሉ ሴንቴንስ ፈልጋለሁ አረፍተ ነገር ኦኬ ከዛም በኋላ እሱን ግን አንብቦ ምናምን መናገር አይደለም በቃላቸው ይዘው እስከና አማርኛው እንግሊዘኛውን ከዛ ከአማርኛው ጋር
ቪዲዮ ይሰራሉ ማለት ነው። እየተረጎምን ማለት ነው። እየተረጎምን ለምሳሌ I have a sister እህት አለኝ። ከዛ በኋላ she has a sister እህት አላት። I don't have a sister እህት የለኝም። she doesn't have a sister እህት የላትም። እንደዚህ ያሉ እንደገባችሁ ማቀው በዚህ ብቻ ነው። እሺ because grammar ነገር ስለሆነ ስፖክን ላይ ልከተው አልችልም። በቃ ይሄን ነገር እቺን ቴብል ብቻ ከገባችሁ ምንም አልፈልግም። ስለዚህ make this video so 1 2 3 4 5 6 7 8 ሴንቴንስ ነች። አማርኛውና እንግሊዘኛውን ሪከርድ አድርጋችሁ ራሳችሁን ታስቀምጡኛላችሁ ቴሌግራም ግሩፓችሁ ላይ ማለት ነው። ቪዲዮ ኮንፊደንሳችሁን በደንብ ቢልድ ያደርጋዋል። ታወራላችሁ። that's what I want። ስለዚህ እንገናኛለን ቀጣይ ላይ። ቪዲዮ 3 ደግሞ የሚሆነው ቅድም ያልኩ ስለ verb to do ነው የምንማረው ቀጣይ ላይ። verb to do that's interesting by the way ጎጋጉቻለሁ። በቃ verb to do ነው በደንብ ልክ እንደዚህ ፍትፍት አድርጌ ነው ማስተምራችሁ። ከዛ በኋላ ሆምወርካችሁንም ነግራችኋለሁ ማለት ነው። alright bye guys